ሰበር ዜና ተሰምቷል። ግልጽ መፈንቅለ መንግስት 4 ኪሎ ላይ ታውጇል። አብይ አፋጣኝና አስቸኳይ እርምጃ እንዲወስዱ ተጠይቀዋል። ጀነራሉን የቁም እስረኛ ለማድረግ አንድ አርሚ ጦር መንቀሳቀሱም ተረጋግጧል። ወዲህ ደግሞ ከ4 ኪሎ ዲያቆን ዳንኤል ክብረት ከስልጣን የመነሳታቸው ዜና ትኩረት ስቧል። ቤተ መንግስቱ እየተናወጠ ነው። ይህ አዲስ ፖስት ሚዲያ ነው። ለአሁን የተደመጡና የተመራረጡ መረጃዎችን አጠናቅረናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋና ዋናዎቹን እናስቀድም። ነገሩ ከሚታሰበው በላይ እጅጉን ተካሯል። ትኩሳቱ እንደፊኛ ተወጥሯል። 4 ኪሎ ላይ መፈንቅለ መንግስት ታውጇል። አብይ አፋጣኝ እርምጃ እንዲወስዱ ሲጠየቁ ጀነራሉን የቁም እስረኛ ለማድረግ ደግሞ ከባድ ትርምስ በመዲናዋ እየተካሄደ ነው። ህወሓት ጦሩን በመላ ትግራይ በዛሬው ዕለት አሰማርቶ የጀነራሉን አስተዳደር ሙሉ በሙሉ እያፈረሰው ነው። ይህ እንቅስቃሴ 4 ኪሎ ላይ የታወጀ ግልጽ መፈንቅለ መንግስት ነው ሲሉ ጌታቸው ረዳ ተናግረዋል። አብይ ግራ ተጋብተዋል። ምን ማድረግ እንዳለባቸውም ተጨንቀዋል። ነገሩ ሊፈነዳ ይመስላል። ጉዳዩን በዝርዝር እናስደምጣችኋለን። ዲያቆን ዳንኤል ክብረት ከስልጣን ተባረዋል። አብይ ከባድ እርምጃ ወስዷል። ማንንም አልመረም ብለዋል። እርምጃው ቤተ መንግስት ውስጥ ትርምስን ፈጥሯል። የዲያቆን ዳንኤል ክብረት ተተኪም የታወቁ ሲሆን አብይ ከዚህ በኋላ ማንንም አልታገስም በሚል አቋማቸው ጸንቷል። ለመሆኑ ዳንኤል ክብረት ለምን ከስልጣን ተነሱ? ተተኪያቸውስ ማን ነው? በዝርዝር በዘገባችን ተካቷል። ኢራን ኮመጨጨች። አዲሱ አያቶላ ሞጅተባ አሜሪካና እስራኤልን ያስቆጣ ጉድ አሰምተዋል። እኛ ኢራናውያን በሚሳኤላችንና ኒውክሌራችን በፍጹም አንደራደርም ሲሉ እውነቱን ወቁት ብለዋል። ሞጅተባ ኻሜኒ ሐሙስ ዕለት በጽሁፍ በሰጡት መግለጫቸው ነው አሜሪካ በፐርሺያ ባህረ ሰላጤ ቦታ እንደሌላት በመግለጽ መገኘት የሚገባት ከውሃዎቿ በታች ነው ብለዋል። በዘገባችን ያካተትነው ሌላኛው ጉዳያችን ነው። የተወደዳችሁ ተመልካቾቻችን እነዚህና ሌሎች መረጃዎችን አጠናቅረናል። እንደተለመደው ቪዲዮውን ላይክ፣ ሼር አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝሮቹ እናምራ። ኢራን ኮምጨጭ ብላለች። አዲሱ አያቶላ ሞጅተባ አሜሪካና እስራኤልን ያስቆጣ ንግግር አሰምተዋል። እኛ ኢራናውያን በሚሳኤላችንና ኒውክሌራችን በፍጹም አንደራደርም ሲሉ እቅጩን ተናግረዋል። ሞጅተባ ኻሜኒ ሐሙስ ዕለት በጽሁፍ በሰጡት መግለጫቸው አሜሪካ በፐርሺያ ባህረ ሰላጤ ቦታ እንደሌላት ገልጸው መገኘት የሚገባት ከውሃዎቿ በታች ነው የሚል አደገኛ ንግግርን አድርጓል። ይህ ንግግር ትራምፕን አስቆጥቷል። ለሌላ ጥቃት እንዳይጋብዛቸውም ተፈርቷል። ኻሜኒ በሰጡት መግለጫ ላይ የኢራን የኒውክሌርና የባሊስቲክ ሚሳኤል ፕሮግራም ለንግግር አይቀርብም ብለዋል። በቴሌቪዥን በተነበበው የጠቅላይ መሪው መግለጫ አያቶላ ሞጅተባ ኻሜኒ የአሜሪካን ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ ጦርነቱ በቀጠናው ታሪክ ውስጥ አዲስ ምዕራፍ ከፍቷል ብለዋል። ሞጅተባ ኻሜኒ ኢራን ወሽመጡን መቆጣጠሯ ባህረ ሰላጤውን የበለጠ ደህንነቱ የተጠበቀ እንዲሆን ያደርጋልም ብለዋል። መግለጫው ለጥቆም ቴህራን በወሽመጡ ላይ የሚኖራት ህጋዊ አመራርና አዲስ አስተዳደር የቀጠናውን ዜጎች በሙሉ ተጠቃሚ ያደርጋል ሲል ገልጿል። ሞጅተባ ኻሜኒ የአባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ አንስቶ ለህዝብ ታይተው አያውቁም። ጠቅላይ መሪው መግለጫውን የሰጡት የአገሪቱ ምጣኔ ሀብት ላይ የሚደርሰው ጫና በበረታበት የአሜሪካ ባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለው እገዳ በቀጠለበት በዚህ አስፈሪ ወቅት ነው። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ያሻቀበም ሲሆን በትላንትናው ዕለት የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል $126 ተሸጧል። ትራምፕ በኢራን ወደቦች ላይ የጣሉትን እገዳ እንደሚቀጥሉ የገለጹም ሲሆን አጋሮቻቸው ጥምረት በመፍጠር የሆርሙዝ ወሽመጥ እንዲያስከፍቱ ግፊት እያደረጉ ነው ተብሏል። ኻሜኒ በመግለጫቸው ላይ አሜሪካን ታላቋ ሰይጣን በማለት የጠሯት ሲሆን በፐርሺያ ባህረ ሰላጤ ምንም ጉዳይ የላትም ብለዋል። የኢራን የበላይ መሪ መሳሪያዎቻችንና ቴክኖሎጂዎቻችን እንደ አገር የማንነታችን አካል ናቸውና ምንም ቢሆን እንጠብቃቸዋለን ሲሉ ተናግረዋል። ሁሉም የኢራን አቅሞች፣ ሳይንስና ቴክኖሎጂ፣ ኢንዱስትሪ፣ የኒውክሌርና ሚሳኤል ፕሮግራሞች በ90 ሚሊዮን የኢራን ህዝብ የሚታዩት እንደ ውድ ብሔራዊ ሀብቶች መሆኑንም ሞጅተባ ተናግረዋል። አክለውም ልክ ውሃችንን፣ ግዛታችንና አየር ክልላችንን እንደምንከላከለው እንጠብቀዋለን ብለዋል። በሺህ ኪሎ ሜትሮች አቋርጠው ወጥተዋል ያሏቸውን የውጭ ኃይሎች በስግብግብነትና በክፋት ይንቀሳቀሳሉ ሲሉ ወንጅለው በአካባቢው ምንም ቦታ የላቸውም ከውሃ በታች ካልሆነ በስተቀር ብለዋል። ኻሜኒ በዚህ መግለጫቸው ላይ ኢራን ወሽመጡን መቆጣጠሯ እንደምትቀጥል አመላክቷል። ኢራን በወሽመጡ በኩል የሚያልፉ መርከቦችን $2 ሚሊዮን እንደምታስከፍልም አረጋግጠዋል። እስራኤልና አሜሪካ ባለፈው የካቲት 21 በቴህራን ላይ የጀመሩት ጦርነት 2 ወር አልፎታል። ትራምፕ ዳግም ጥቃት ሊከፍቱ ይችላሉ በሚልም በአሁኑ ሰዓት በቀጠናው ከፍተኛ ውጥረት ነግሶ ነው የሚገኘው።
በትግራይ የታወጀው መፈንቅለ መንግስት ከጫፍ ደርሷል። በዛሬው ዕለት ደብረጽዮን ገብረ ሚካኤል በይፋ የትግራይ ክልል ፕሬዝዳንትነትን ይረከባሉ ተብሎ እየተጠበቀ ነው። አብይ ይህ ሳይሆን አፋጣኝና አስቸኳይ እርምጃ እንዲወስዱም እየተጠየቁ ነው። ነገሩ ከሚታሰበው በላይ ተካሮ ትኩሳቱም እንደፊኛ ተወጥሯል። 4 ኪሎ ላይ መፈንቅለ መንግስት ታውጆ ጀነራሉን የቁም እስረኛ ለማድረግ ከባድ ትርምስ እየታየ ነው። ህወሓት ጦሩን በመላይ ትግራይ በዛሬው ዕለት አሰማርቶ የጀነራሉን አስተዳደር ሙሉ ለሙሉ ለመገንደስ እንቅስቃሴ እያደረገ ነው። ይህ እንቅስቃሴ 4 ኪሎ ላይ የታወጀ ግልጽ መፈንቅለ መንግስት ነው ሲሉ ጌታቸው ረዳ ተናግረዋል። አብይ ግራ ተጋብቷል የተባለ ሲሆን ምን ማድረግ እንዳለባቸውም ተጨንቀዋል። ነገሩ በእርግጥም ሊፈነዳ ነው የሚመስለው። ጌታቸው ረዳ በዚህ ጉዳይ ላይ በትላንትናው ዕለት በእንግሊዘኛ ቋንቋ ባሰራጩት መልእክታቸውም ግልጽ ጦርነት ነው የታወጀው ብለዋል። የጠቅላይ ሚኒስትሩ አማካሪ እንዲሁም የስምረት ፓርቲ ሊቀመንበሩ አቶ ጌታቸው ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪ የጎሰመ በመሆኑ ቡድኑን በፖለቲካ የከሰረ ሲለው አጥብቀው ተችተዋል። አቶ ጌታቸው ይህን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ አለም ባሌማ በቅርቡ ለዲያስፖራው ማህበረሰብ ያደረጉትን የድምጽ ቅጂ መነሻ በማድረግ ባወጡት አስተያየታቸው ነው። ይህንን የድምጽ ቅጂ ይፋ ከሆነ በኋላ መነጋገሪያ ሆኖ ሰንብቷል። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ አለም በድምጽ ቅጂው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌደራል መንግስቱ ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች የሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሯን በጉራ ተናግሯል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር አሁን ግን ከጥምር ኃይሎቹ ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችንና የሎጂስቲክ መስመሮች እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ኮንነውታል። የድሮቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ ለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የተቹት ጌታቸው የትግራይ ህዝብ የሚፈልገው ሰላም መልሶ ግንባታና መረጋጋትን እንጂ ያረጁ መፈክሮችንና አዳዲስ የጦርነት ጥምረቶችን አይደለም ሲሉ ኮንነዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሙት ቀጠና ወይም ጎስት ሪጅን እንደሚያደርጋት አስጠንቅቀዋል። የፕሪቶሪያ የሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን የሚያስታውሰው የጌታቸው ረዳ ጽሁፍ አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚሁ ስምምነት ማዕቀፍና በህገ መንግስቱ መሰረት መፋታት አለባቸው ብሏል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው በማለት ጌታቸው ኮንነዋል። ይህ የሚያሳየው በማዕከላዊ መንግስቱና በህወሓት መካከል ያለው ውጥረት ከመቼውም ጊዜ በላይ ከፍ ማለቱን ነው። ውጥረቱ ከፍ ማለቱን የሚያረጋግጥ መረጃም በዛሬው ዕለት ከአማራ ክልል ተሰምቷል። የሰሜን ወሎ ዞን ራያ ቆቦ ወረዳ የጸጥታ ኃይሎች በሌሊት ጨለማን ተገን በማድረግ ወደ ትግራይ ክልል በህገወጥ መንገድ ሊገባ የነበረ ነጭ ጋዝ የጫነ ተሽከርካሪን በቁጥጥር ስር መዋላቸውን የአማራ ክልል ኮሚኒኬሽን ቢሮ ማስታወቁ ነገሮች እየተባባሱ የሚሄዳቸው ምልክት ነው። ታታ የተባለው ይህ የጭነት ተሽከርካሪ የተያዘው ኬላ ላይ በተደረገ ጥብቅ ፍተሻ ነው። በሪውን የተባሉት የፖለቲካ ተንታኝ ከዩኒቨርሲቲ ኦፍ ሚኔሶታ እንደገለጹት ይህ የህገወጥ ነዳጅ ዝውውር ክስተት እንደቀላል የኮንትሮባንድ ወንጀል የሚታለፍ ሳይሆን አሁን ላይ በፌደራል መንግስቱና በትግራይ ክልል መካከል ያለውን ጥልቅ የፖለቲካና የጸጥታ ውጥረት ፍንትው አድርጎ የሚያሳይ ነው ይላሉ። የትግራይ ጊዜያዊ አስተዳደር ለወራት የነዳጅ አቅርቦት እንደተቋረጠበት በተደጋጋሚ ሲያማርር የቆየ ሲሆን እገዳው የተጣለበትን ትክክለኛ ምክንያት ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ከቀናት በፊት በግልጽም ተናግረውታል። ጀነራሉ እንዳሉት የፌደራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ጥርጣሬ ነው። የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ እንዲሁም የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን ተነስተዋል። ከቀናት በፊት ብልጽግናን ወክለው ለምርጫው እንደሚወዳደሩ ያሳወቁት ዳንኤል ያልተጠበቀ ሹምሽር ተደርጎባቸዋል። ዳንኤል ከስልጣን ከተነሱ በኋላም ተተኪያቸው ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንስቶ በርካታ ጓዶቻቸው ከጎናቸው ሲሸሹ እስካሁን ድረስ አብሯቸው ከዘለቁት ግለሰቦች መካከል ዲያቆን ዳንኤል ክብረት ዋናው ናቸው። የጠቅላይ ሚኒስትሩ የማህበራዊ ዘርፍ ጉዳዮች
አማካሪ እንዲሁም የኢትዮጵያ ፕሬስ ድርጅት የቦርድ አመራር የነበሩም ሲሆን በትላንትናው ዕለት ድንገተኛ ሹምሽር ተደርጎ አንደኛውን ስልጣናቸውን አጥተውታል። ዕለታዊዎቹን አዲስ ዘመንና ዘኢትዮጵያን ሄራልድ ጋዜጦች የሚያሳትመው የኢትዮጵያ ፕሬስ ድርጅት በወይዘሮ ብሌን ማሞ ሰብሳቢነት የሚመራ 9 አዲስ የቦርድ አባል ተሾሞለታል። በዚህ አዲስ ሹመት ለ3 ተከታታይ ጊዜያት በቦርድ አባልነት ሲያገለግሉ የቆዩትና በተቋሙ ቆይታቸው ወደር ያልተገኘላቸው ዲያቆን ዳንኤል ክብረት ሳይካተቱ ቀርተው ከስልጣናቸው ተነስተዋል። ይሁን እንጂ ዲያቆን ዳንኤል ከጥር ወር ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድን በሰብሳቢነት እየመሩ እንደሚገኝ ይታወቃል። አዲሷ የቦርድ ሰብሳቢ ወይዘሮ ብሌን ማሞ ሆርን ሪቪው የተሰኘ ምርምርና የህትመት ተቋም ስራ አስፈጻሚ ስትሆን በዓለም አቀፍ ደህንነትና አስተዳደር የሁለተኛ ዲግሪ ያላት ባለሙያ ናት። ከእሷ ጋርም እንደ አቶ አፈወርቅ በደዊ፣ አቶ ሀፍታይ ገብረ እግዚአብሔርና አቶ ተስፋዬ ዘውዴ ያሉ የሚዲያና የኮሙኒኬሽን ዘርፍ አመራሮች ቦርዱን ተቀላቅለዋል። በተጨማሪም የማህበራዊ ሚዲያ ተጠቃሚዎች ዘንድ የሚታወቁት ሚኒስቴር ፈዲላ ብያ እንዲሁም አቶ መሐመድ ካሳ የአባላቱ አካል ሆነዋል። ይህ አዲስ ቦርድ የተቋሙን ጋዜጦች፣ መጽሔቶችና የኢንተርኔት ጽሑፎች ይዘት የመገምገም እንዲሁም የመንግስት ፖሊሲዎች ለህዝብ መድረሳቸውን የማረጋገጥ ሰፊ ኃላፊነት ተጥሎበታል። በጠቅላይ ሚኒስትር አብይ አህመድ አቅራቢነት የተሰየሙት እነዚህ አባላት ከልዩ ልዩ የሙያ ዘርፎች የተውጣጡ ሲሆን የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳና የአዲስ አበባ ዩኒቨርሲቲ መምህሩ አቶ ዮናስ በቀለም በሹመቱ ተካተዋል። የተወደዳችሁ ተመልካቾቻችን ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ